አንድ የወጣቶች ጥያቄ ላንሳ። ለትዳር ትክክለኛውን ሰው እንዴት ልምረጥ? በጋብቻ ጉዳይ ላይ መጽሐፍ ቅዱስ ምን ይላል? እሺ ያው በዚህ እንግዲህ ያው እኔም በቅርብ ነው ያገባሁት፣ 1 ዓመት አልሆነኝም። ስለዚህ የእኔ እንግዲህ እንደዚህ በጉዳዩ ላይ ጸልይ ነበር፣ ግን የሆነ ሰው አሳውቀኝ ማነች ምናምን የሚል እንትን ውስጥ አልገባው። እንደዛም አይነት ትራዲሽኑ ስላላደግኩኝ ሊሆን ይችላል። የነበርኩበት የክርስቲያን ትራዲሽን እንደዛ አይነት አይደለም። ግን ደግሞ አሁን እነዚህ አይነት ጥያቄዎች የሚነሱበት ምክንያት አንዳንድ ቦታዎች ላይ ሰዎች ግንኙነት ጀምረው አይ እሱ አይሆንሽም ይለኛል እግዚአብሔር መንፈስ ይባላሉ፣ ወይ ደግሞ ጌታ አሳይቶኛልም ብለው ይመጣሉ። ስለዚህ አለ ማለት ነው ጭንቀቱ። በቃ ይህን ጥያቄ ሲያመጡ ምናልባት እኛ ይህንን ነገር አንቀበልም ወይም ይህን አናምንም ማለት ጭንቀቱ ጥያቄው የለም ማለት አይደለም። የምርም እንደነዚህ አይነት ነገር አይተው የተጋቡ ሰዎች አሉ። አይሆናችሁም ስለተባሉ የተለያዩ ሰዎች አሉ፣ ከእግዚአብሔር ሰምተናል በሚል ማለት ነው። ጥያቄው የምርም ከባድ ነው እና በዚህ ጉዳይ ግን ታዲያ መጽሐፍ ቅዱስ ምንድን ነው የሚለን ነው። እና የመጀመሪያው ነገር ስለ ጋብቻ መጽሐፍ ቅዱስ ግልጽ የሚያደርግልን ነገር በእግዚአብሔር ዘንድ የተቀደሰ ነው። ትልቅ ነገር ነው። እግዚአብሔር እንደ ቀላል የሚያየው ነገር አይደለም። እግዚአብሔር ፍቺን እንደሚጠላ እናውቃለን። ጋብቻ ክቡር እንደሆነ እናውቃለን። እግዚአብሔር ለዚህ ነገር ጥልቅ ክብር አለው፣ ፍቃዱም ደግሞ ነው። ስለዚህ ተጠንቅቀን ነው ልንሄድ የሚገባው በዚህ ጉዳይ ላይ ማለት ነው። እና የመጀመሪያው ለጋብቻ ትክክለኛውን ሰው እንዴት ነው መመርጠው ነው። የመጀመሪያው ነገር መጽሐፍ ቅዱስ እንግዲህ አሁን ሰዎች እየተለማመዱ አንዳንድ ሰዎች ጋር እየተለማመዱ እንዳለው ምናልባት ነቢያት ጋር ሊሆን ይችላል፣ ወይም ተንበርካችሁ ስትጸልዩ ያን ሰው ያሳያችኋል የሚል ልምምድ የለንም። እዚህ እንደው እንደነዚህ አይነት ነገሮች የሚሆኑ እንኳን ቢሆኑ እንደ መጽሐፍ ቅዱስ ግን መርህ አይደለም የምንይዛቸው፣ ኤክሰፕሽኖች ናቸው ከሆኑ እንኳን። እዚህ እነሱን አይደለም መፈለግ ያለብን። መጽሐፍ ቅዱስ ውስጥ የምናገኛቸው መርሆች፣ ፕሪንሲፕሎች አሉ። እዚህ ትኩረታችን እሱ ነው መሆን ያለበት። እዚህ አንዳንድ ጊዜ ከተፈጠሩ ምክንያቱም አይፈጠሩም ብለው ምናምን ስላለን፣ ግን እንደው ቢፈጠሩ በቃ እንደ ዋና መርህ አይደለም። ሁሉም ሰው ሊጠቀምበት ሊሄድበት የሚገባ መንገድ ነው አይደለም። ሊሄድበት የሚገባው መንገድ የእግዚአብሔር ቃል፣ ከዛ ውስጥ ነው መርህ የምናወጣው። ስለዚህ የመጀመሪያው መጽሐፍ አንድ ፕሪንሲፕል ብዬ የማስበው ለባህሪ ትኩረት መስጠት ነው። ስለዚህ አሁን የትዳር አጋርን ስንመርጥ ለባህሪ ትኩረት መስጠት ነው። ብዙ ጊዜ ስሜት ላይ እናተኩራለን። አንዳንድ ጊዜ በተለይ መጽሐፍ ቅዱስ የወደድነውን ሰው ያገባነውን ሰው እንድናፈቅር ያዘናል። በግልጽ አይደለም ያፈቀርነውን ሰው እናግባ ቢለው ነገር ላይ ምንም አይል፣ ግን ያገባነውን ሰው ግን ማፍቀር አለብን። ይሄ ኃላፊነት ነው። ስለዚህ አሁን ያለን የፍቅር አይነት አመለካከት ይሄ ስሜቱ ምናምን ያኔ ነበረ አይደለም። ስለዚህ በዛ ልናስበው አንችልም ማለት ነው። ግን ትልቅ ትኩረት ግን ማድረግ ያለብን አንድ ሰው ስንመርጥ ይሄ ሰውዬ እግዚአብሔራዊ ነው ወይ ብለን መጠየቅ አለብን ማለት ነው። ትልቁ ትኩረታችን ባህሪ ላይ መሆን አለበት። የመንፈስ ፍሬዎቹ ይታያሉ ወይ? መጽሐፍ ቅዱስ የሰጠን እነዛ መሪዎች አሉ ወይ? እዚህ ምክንያቱም እግዚአብሔር ቃል ከማያምን ጋር እንዳትጠመድ ይለናል። እዚህ ይሄ ማለት በዲኖሚኔሽን አንድ ስለሆነ ተጋቡ ማለት አይደለም። አንድ ሰው የመንፈስ ፍሬ የማይናይበት ከሆነ ክርስቲያናዊ ባህሪ ከሌለው ክርስትናው የሚያጠራጥረን ሰው ከሆነ እንደው እንደኛ ፕሮቴስታንት ስለሆነ ዘለን እናገባው ማለትም አይደለም። ምክንያቱም በደንብ መፈተሽ አለብንና ምናልባት በእኛ ቤተ ክርስቲያን በሌሎቹ ትልቅ የተለመደውና በጣም የምወደው ነገር የጋብቻ ምክር አለ ወይም ደግሞ ትምህርት አለ። ስለዚህ እንደዚህ አይነት ነገሮች ብዙ ነገር እንድናቅ ያደርገናል። በዛ ውስጥ ብዙ ነገር እናስተውላለን። ቤተ ክርስቲያን ረዘም አድርጋ ጊዜ እንድንወስድ የምትፈልገው አንዳንድ ነገሮችን ቼክ ለማድረግ ነው እና በዚህ ውስጥ በደንብ ማለፍ አለብን። የሰው ሕይወት በደንብ መፈተሽ አለበት ማለት ነው እና ክርስቲያን መሆኑ የአንድ ቤተ ክርስቲያን አባል መሆኑ አይደለም። ክርስትና ነው በትክክል የእግዚአብሔር ባህሪ የታየበት ነው ይሄ ሰውዬ ብለን መጠየቅ አለብን። ክርስትናው የሚያጠራጥረን ከሆነ መጠንቀቅ አለብን። ምክንያቱም እኛኑ ይዞ ገደል ስለሚገባ እንደዚህ አይነት ነገር ማለት ነው እና በዲኖሚኔሽን እንዳናስበው ማለት ነው። እንደው ዝም ብሎ ማንም በቃ ክርስቲያን እንጂ የተፈቀደ ነው ሲለን ጳውሎስ እያሰበ ያለው የምርም ክርስቲያን ስለሆነ ሰው ነው ማለት የምርም መንፈሳዊ ሕይወቱ የተገራ ክርስቶስን ወደ መምሰል የሚያድግ ሰው መሆኑን ነው እንጂ አጭበርባሪውንም ምኑንም አይደለም። ምክንያቱም ከዚህ ጋር በተያያዘ ፌሎ ላይ ድሮ ግቢ እያለን ሴቶችን ለመቅረብ ብለው ወደ ፌሎ የሚመጡ ሰዎች አሉ። እዚህ ግንኙነት ፈልገው የሚመጡ ናቸው ይታወቃል። ግን አንዳንድ የሚሄዱበት ኤክስትሪም የሚያስፈራ እዚህ አሁን
እዛ ግን ስላገኘ ነው በቃ አዎ ይሄ ካለካ በጌታ ነው ብለን እንድንገባበት አይደለም ማለት ነው። እና ረጋ ብሎ ማስተዋል የሚጠይቅ ነገር ነው እንደዚህ አይነት ነገርና ከአንዳንድ ስሜቶች ዘለን ባህሪን በደንብ ማየት አለብን። ትኩረት መስጠት ያለብን ቅድሚያ መስጠት ያለብን ለባህሪ ነው። ሌላ ጋብቻ ስለሆነ እያሰብን ያለ ነው የጋራ እሴቶች አሉ ነው አንድ የሚያደርጉን ግቦች አሉ ወይ ብለን በደንብ መጠየቅ አለብን። ምክንያቱም ሁለት ሰዎች እንግዲህ ሳይስማሙ አብሮ መሄድ አይችሉም። አብረን ስንሄድ እንግዲህ ጋብቻ ጉዞ ነው፣ ረዥም ጊዜ ነው የምንሄደው። ሳንግባባ እርስ በርሳችን ተግባቦት ሳይኖርን አብረን ልንኖር አንችልም። ትልቁ ነገር እኛ ምናልባት ጓደኝነት ብለን ዲፋይን የምናደርገው ማለት ነው የተግባባን ሰዎች መሆን አለን። በግልጽ ማናወራ አንዱ እሷ እኔን የማትረዳኝ እኔ እሷን የማልረዳት ይሄ በጣም ከባድ ያደርገዋል። ስለዚህ ይህን ነገር በደንብ መጠየቅ አለብን። ይህን ነገር ከጋብቻ በፊት የምናጠነውና የምናውቀው ነገር ነው። ስለዚህ እንግባባለን ወይ? ምን አይነት ባህሪ ነው ያለው? ሀሳቤን ይረዳል ወይ? ሀሳቧን እረዳለሁ ወይ? እንደነዚህ አይነት ነገሮችን በደንብ መጠየቅ አለብን ማለት ነው። ሌላው ስሜታዊ የምንላቸው ግንኙነቶቻችን በጣም ጤናማ መሆን አለባቸው። በተለይ ሴክሹዋል ማለት ነው እና ከጋብቻ በፊት ታጋሽ ያልሆነ ሰው መሸሽ ነው ያለብን። የሚቾክል አይ አንዳንዴ እንትንም ስለሚባል ነው አሁን በጣም ተለምዷል። ይሄ አብሮ መተኛት ነው ዋናው ይባልና መሳሳሙ በጣም ቀላል፣ ሌላው ነገር ቀሏል። ስለዚህ እነዚህ ነገሮች ላይ ኮንሽስ መሆን አለብን ማለት ነው። ማለት ነገሮቹ ቀስ በቀስ በዳዴ ነው እዛ የሚደርሱት። ስለዚህ ለእንደነዚህ አይነት ነገር ያለው አመለካከት ምንድን ነው ብለን መጠየቅ አለብን። ያላት አመለካከት ምንድን ነው ብለን መጠየቅ አለብን። የማይታገስ ከሆነ ብቻ ላይሆን ይችላል ፍላጎቱ፣ በቃ ግልጽ ነው። ስለዚህ እንደዚህ አይነት ነገር ላይ ኮንሽስ መሆን አለብን ማለት ነው። ለመጠበቅ ዝግጁ ነው ወይ እስክንጋባ ድረስ ለመጠበቅ ዝግጁ ናት ወይ? ያው በሴቱ ስላልተለመደ እንትን አንለውም፣ ግን በደንብ ኮንሽስ መሆን አለብን ማለት። የማይጠብቅ ሰው አይ እንጋባልን እኮ ታዲያ አንድ ላይ ሆነን እንዴ ቀለበት አስረን ነው ምክንያቱ የሚያስኬድ አይደለም። ምክንያቱም እግዚአብሔርን መከበር አለበት፣ እኛም እንደነዚህ ጉዳዮች ላይ በደንብ መጠንቀቅ አለብን ማለት ነው። እና ሌላው አደጋ የሚጠቁሙ ነገሮች ካሉ ቶሎ ኖቲስ ማድረግ አለብን ማለት ይሄ ሰውዬ የማይሆነኝ ነው እንዴ ብለን መጠራጠር ከጀመርን በቃ ጉዳዩን ቀለል ልናደርገው አይገባም። አንዳንድ ባህሪዎች ካየን ከጓደኛ ጋር ማውራት ሊሆን ይችላል፣ ከመጋቢዎቻችን ጋር ማውራት ሊሆን ይችላል፣ ከቤተሰብ ጋር ማውራት ሊሆን ይችላል። ምክንያቱም እነሱ ያገቡ ናቸው፣ ብዙ ያሳለፉ የወለዱ ናቸው፣ ከኛ በብዙ አልፈዋል፣ ያውቁታል። ለእነሱ አዲስ አይደለም። እዚህ እንደነዚህ አይነት ነገሮችን ከእነሱ ጋር የምር መነጋገር አለብን ማለት ነው። ቀርበን ማውራት አለ። እንደዚህ አይነት ነገር እያየው ነው፣ ይሄ ነገር አደጋ ላይ ይጥላሉ። ምክንያቱም ሩሩ ሰው ከሆነ ጥሩ ነው፣ ለሰዎች የሚያዝን ቁጡ ከሆነ መቆጣጠር የሚፈልግ አይነት ሰው በቃ እንደዚህ አይነት ደግሞ ከሆነ ልንፈራ አይገባም። ምንድን ነው ብለን ምንድን ነው የሚያመለክተው ብለን ደግሞ መጠየቅ አለብን ማለት ነው። እና የሆነ ነገር ከፈራና ጥርጣሬ ከፈጠረብን ማወን እንደ ቶሎ መወሰንም ሳይሆን ሄዶ ግን መነጋገር ነው። የግዴታ የጋብቻ ትምህርት እስከ መጀመር መጠበቅ አያስፈልግም። መጋቢዎች ጋር ሄዶ እንደዚህ አይነት ነገር ግንኙነት ጀምሬያለሁ፣ እንዲህ ነገር እያስተዋልኩ ምንድን ነው ማድረግ ያለብኝ፣ ይሄ ምልክቱ ወዴት ነው የሚወስደው ብለን ማሰብ በደንብ አለብን ማለት ነው። ሌላው በጋብቻ ጉዳይ ላይ እንግዲህ የእግዚአብሔርን ፈቃድ ታዲያ እንዴት ነው የምናውቀው ስንል እንግዲህ የእግዚአብሔርን ፈቃድ ማወቅ እንግዲህ ልክ እንደ መብረቅ ብልጭ ብሎ የሚመጣልን ነገር ምናምን አይደለም። በደንብ እንደው ረጋ ብለን የምናስበው ነገር ነው። ከእግዚአብሔር ጋር ካለን ግንኙነት ጋር የተመሰረተ ነገር ነው። እዚህ በደንብ የእግዚአብሔርን ፈቃድ የሚያውቁ ሰዎች በጣም በጸሎት የሚተጉ ቃሉን በጣም የሚያነቡ ሰዎች ናቸው። ከቅዱሳን ጋር ህብረት ያላቸው ሰዎች ናቸው። ስለዚህ እግዚአብሔርን የምናውቀው በእነዚህ መስመሮች ስለሆነ ማለት ነው። እና እንዲሁ ድንገት መተን ገለጥ አድርገን ቃሉንም የምናውቀው ነገር አይደለም። አንድ ቀን ስለተንበረከክን የሆነ ነገር የሚነግረንም አይደለም። አወሱ ነው አወሷ ናት የሚልን ነገር አይደለም። ስለዚህ የእግዚአብሔርን ፈቃድ ስለማወቅ ስናስብ በቅዱሳት መጽሐፍትና በጸሎት መፈለግ አለብን ማለት ነው። እግዚአብሔር በዛ ውስጥ የሆነ ነገር እንዲናገረን፣ እንዲያስተምረን፣ ጥበብ እንዲሰጠን በደንብ መጸለይ አለብን ማለት ነው። እና መጽሐፍ ቅዱስን ያለን የጀመርነውን ግንኙነት እንዲለካልን መፍቀድ አለብን። በደንብ በዛ ውስጥ መሄድ እንችላለን ማለት ነው። እና እግዚአብሔር እንግዲህ ብዙ ጊዜ እድሎችን ይሰጠናል። ምናልባት ያለንበት ህብረት ሊሆን ይችላል ትንሽ ከሆነች አሉ ሌሎች ቦታዎች፣ ስራ ቦታችን አለ፣ የተለያዩ ግንኙነቶች አሉ፣ ጓደኛ አለ፣ ምን አለ። እንደዚህ አይነት እድሎች ሲመጡ ኖቲስ እናደርጋለን። የትዳር አይደል ይሄ ሰውዬ ይሆናል አይሆንም እናጠናለን። ማጥናቱ የተፈቀደ ነው፣ ማሰቡ የተፈቀደ ነው። እንደው ከባዱ ነገር አንዳንዴ እንጠናና ውስጥ መግባት የሌለባቸው ነገሮች አሉ። ሁልጊዜ በቃ ሴክሹዋል ነገር ከመጣ እሱ መጠናናት አይደለም፣ ጥናት የሚያስፈልገው ነገር አይደለም፣ የሚጠና ነገር አይደለም። በቃ
ሄደን ከአንድ ሰው ጋር የምንተገብረው ስንጋባ ነውና እሱ ላይ ኮንሽስ መሆን አለብን እና እሱን እናውጣው። ሌላ ነገር ግን እንደዛ ነው። ምክንያቱም ጓደኛ ለጓደኛ ሪኮመንድ ሊያደርግ ይችላል። ከእንትና ጋር ብትተያዩ ሊል ይችላል። ማየት እነዚህ አይነት ነገሮችን እንደዚህ አይነት እድሎች ከዛ እግዚአብሔር ያዘጋጃቸው እድሎች ናቸው፣ መጠቀም ነው። እነዚህ ነገሮችን ማየት አለብን። ግን ደግሞ በጣም ኮንሽስ መሆን አለብን። በጣም መረጋጋት አለብን። ጉዳዩ የህይወት ዘመን ስለሆነ የሆነ ሰዓት ከደበረኝ እወጣለሁ የምንለው ነገር አይደለም። በቃ ዕድሜ ልክ ነገር ስለሆነ ረጋ ብለን ውሳኔን መወሰን ያለብን። አዎ የሚያስጨነቅ ነገር ሊመጣ ይችላል። እድሜ እኮ ደረሰ ብለን ልንፈራ እንችላለን። ያም ግን ቢሆን በጣም መረጋጋት አለብን። እሱን ነገር በደንብ ማሰብ አለብን ማለት ነው እና በዚህ ውስጥ እንግዲህ እግዚአብሔር እንዲረዳን ግን ትልቁ ነገር መጸለይ ነው። ደጋግመን በጣም መጸለይ ያለብን ማለት ነው። ቢኒ ጌታ ይባርክ። በጣም ጥሩ ምላሽ ነው። አንድ ጥያቄ ላንሳ፣ የወጣቶች ጥያቄ። የህይወት ዓላማዬን እና የወደፊት ግቤን እንዴት መለየትና ማወቅ እችላለሁ የሚል ተደጋጋሚ ጥያቄ ይነሳል። ለዚህ የሚኖረን ምላሽ ምንድን ነው? እሺ ጥሩ ጥያቄ ነው። እንግዲህ ስለ ዓላማ ስናነሳ እንደ መጽሐፍ ቅዱስ አባባል ዓላማ ስንል በእግዚአብሔር በታሪኩ እቅድ ውስጥ መኖር ነው። እንደ ክርስቲያን በቃ ትልቁ ዓላማችን እሱ ነው። የእግዚአብሔር ሕዝብ ሆነን እግዚአብሔር ለፈጠረን ለዛ ዓላማ መኖር ነው፣ ለመንግስቱ መኖር ማለት ነው እና ሌሎቹ ከዛ ስር የሚመጡና መደርደር የሚችሉ ነገሮች ናቸው። ዋናው ግን እሱ እንደሆነ በደንብ ማየት እንችላለን ወይም ደግሞ ማሰብ አለብን ማለት ነው። ለምሳሌ ኤፌሶን 2:10 ላይ እግዚአብሔር አስቀድሞ ያዘጋጀው መልካሙን ስራ ለመስራት በክርስቶስ ተፈጠራችሁ። ስለዚህ ይሄ ዓላማው ነው ማለት ነው። ይህንን ለማድረግ ነው ዋናው ዓላማ። ሁሉ ዓላማዎቻችን፣ ሌሎች ነገሮቻችን፣ ስራችን፣ አናኖራችን፣ ሁሉም ነገራችን የሚፈተሸው ከዚህ እንደሆነ በደንብ ማስተዋል አለብን ማለት ነው እና እንግዲህ ዓላማውን ግን ለመለየትና ግን ደግሞ ለመኖር አንድ 4 ነገሮችን እንመልከት። የመጀመሪያው ራስን ለእግዚአብሔር ማስገዛት አለብን ማለት የመጀመሪያው እርምጃችን የሚሆነው እግዚአብሔርን ራሳችንን ለእግዚአብሔር እቅድ ማስገዛት ነው። ስለዚህ አንዳንድ የምንለው ነገር አለ፣ ይሄ ስራዬ አይገናኝም፣ ስራችን ለብቻው ነው፣ ቤተክርስቲያን ስንመጣ ለብቻው ነው የምንለው ነገር አይደለም። እኛ ሙሉ በሙሉ የእግዚአብሔር ነን። ስለዚህ ሁሉ ነገሮቻችን ለእግዚአብሔር መገዛት አለባቸው ማለት ነው እና እንደውም ሐዋርያ ጳውሎስ በሮሜ 12 ላይ ሰውነታችንን ሕያው መስዋዕት አድርገን ድንቀን እንድናቀርብ ለእግዚአብሔር ያዘናል። ስለዚህ ይሄን ነገር በደንብ ልናስተውል ይገባል። እኛ ራሳችን ሙሉ ማንነታችን ለእግዚአብሔር መስዋዕት ሆኖ መቅረብ ያለበት ነገር ነው። ከፋፍለን የምንሰጠው ነገር የለንም ህይወታችን ውስጥ። ስለዚህ ስለ ዓላማ ስናነሳ፣ ስለ እቅድ ስናነሳ አንደኛ በእግዚአብሔር ስር የተገዛ ነው ወይ ማለት አለብን ማለት ነው። ስለዚህ በእግዚአብሔር ፊት ቀርበን እግዚአብሔር ሆይ አንተ በእኔ ህይወት ያለ ዓላማ ምንድን ነው ብለን መጸለይ አለብን። እዚህ እግዚአብሔር ይመልስልናል። በእግዚአብሔር ፊት መሆን አለብን ማለት ነው። ስለ ዓላማ ስናስብ ይሄ መሆን አለበት። ስለዚህ ራሳችንን መመርመር መጀመር አለብን ማለት ነው። ስለዚህ ምንድን ነው እኛ የምንፈልጋቸው ነገሮች፣ ለምሳሌ ማድረግ የምንፈልገው ነገር ወደፊት ምንድን ነው? እነዚህ ነገሮች ከዛ ከእግዚአብሔር ጋር ይጣጣማሉ፣ ከእግዚአብሔር እቅድ ጋር የሚሄዱ ነገሮች ናቸው። ምናልባት መጥፎ የሆነ የንግድ ስራ ከሆነ ከእግዚአብሔር ጋር የሚያጋጨን ከሆነ አንሰራም ማለት ይሄ የህይወታችን ግብ ዓላማ ሊሆን አይገባም ማለት ነው። በቅድስና በጽድቅ ከእግዚአብሔር ጋር ባለን ህብረት የማያስኬደን ነገር ከሆነ ልንጠነቀቅ ይገባል ማለት ነው እና ዋናው ነገር ከዛ መሆን አለበት። ሌላው የእግዚአብሔር መጽሐፍ ቅዱሳት መጽሐፍትን እንደ ህይወታችን ኮምፓስ ልናያቸው ይገባል። እዚህ ዓላማችን ይሁን ምንም በዛ ነው መመራት ያለበት፣ በዛ ስር ነው መሆን ያለበት፣ ከዛ ነው መምጣት ያለበት ማለት ነው እና እንግዲህ መጽሐፍ ቅዱስ ምን አይነት ስራ እንስራ ብለን የምናማክረው እንደው አማካሪያችን አይደለም። ስለ ስራ ዝርዝር አናገኝም፣ ግን ደግሞ ብዙ መርህ ግን እናገኝበታለን። በጣም ብዙ የህይወት መርሆችን፣ ብዙ ጭብጦችን የምናገኝበት ስለሆነ በዚህ ውስጥ ራሳችንን መፈተሽ እንችላለን። የእግዚአብሔር ህዝቦችን፣ የእግዚአብሔር ሰዎችን መመልከት እንችላለን። ለምሳሌ ዳዊትን ማየት እንችላለን። ንጉሥ ነው። እንዴት ነው ግን የሄደው? ሲመራ እንዴት ነበረ? ምክንያቱም እግዚአብሔር እንደ ልብ ያለው ሰው ነው። አንዳንድ ድክመቶች ቢኖሩበትም ስለዚህ ዓለማዊ የሚባሉ እቅዶቹን ግን ሲያደርጋቸው የነገስታትን ስራን ግን ሲሰራ እንዴት ነው ከእግዚአብሔር ዓላማ ጋር ሄድ የነበረው ብለን መጠየቅ አለብን ማለት ነው። እንዴት ነው ይመራ የነበረው ብለን እንጠይቃለን። ስለዚህ የእግዚአብሔር ህዝብ እንዴት ነው ከእግዚአብሔር ዓላማ ጋር ሌሎች የዕለት ተዕለት ኑሯቸውን ሲያደርጉ ይሄዱ የነበረው ብለን መጠየቅ አለብን። ሌላው ያለንን ዓላማ የምንለውን ነገር ከምናውቃቸው ሰዎች ጋር በቤተ ክርስቲያን ሊሆን ይችላል፣ በጓደኛ ሊሆን ይችላል፣ ልንፈትናቸው ይገባል።
እንደዚህ አይነት እቅድ አለኝ። እዚህ እንዴት ነው? እንዴት ታስቡታላችሁ? ይሄዳል ወይ አይሄድም ወይ? ምክንያቱም ከእኛም ጋር ሊሆን ይችላል ማለት ነው። እዚህ አይ ይሄ እኮ ከአንተ ጋር የሚሆን ነገር አይደለም፣ እንደዚህ ማሰብህ ጥሩ ነው፣ ላይሄድ ይችላል ከኛ ጋር፣ ከእግዚአብሔር ጋር ሊጋጭ ይችላል። እና አብረን ከሰዎች ጋር መፈተሽ፣ ሰዎችን ማማከር፣ ይህን ነገር በደንብ ልብ ልንለው የሚገባ ነገር መሆን አለበት። ሌላው የወደፊት ግቦቻችን በደንብ በእምነት የተደገፉ መሆን እንዳለባቸው ሆኖ ሳለ ግን አንድ ጥሩ መርህ አለ። አንደኛ የተወሰኑ ስፔሲፊክ መሆን አለባቸው። ስለ ዓላማ ስናነሳ እንደው ቬግ መሆን የለበትም። ተነስተን ለምሳሌ በቃ ሀብታም መሆን ነው የሚባል ነገር የለም። እሱ አሁን ዓላማ መሆን አይችልም። ስለዚህ የሆነ ግልጽ ስፔሲፊክ መሆን አለበት። ይሄን ነው ማሳካው፣ አሁን በምሰራው ስራ የያዝኩት ፕሮጀክት እዚህ ቦታ መድረስ ነው ያለበት፣ እንደዚህ ሲያሳካ ማየት እፈልጋለሁ። አገልግሎት ከሆነ በዚህ አገልግሎቴ ይሄን ቦታ መድረስ አለብኝ ብለን ግልጽ ስፔሲፊክ መሆን አለበት ማለት ነው። ካልሆነ ለመፈጸምም አስቸጋሪ ስለሆነ ማለት ነው። እና ዓላማዎቻችን ግልጽ መሆን አለባቸው፣ በእግዚአብሔር እቅድ ስር እንዳሉ ሆነው ማለት ነው። ሌላው ሊለኩ የሚችሉ ነገሮች መሆን አለባቸው። ሜዥር ማድረግ እንችላለን ወይ እነዚህን ዓላማዎች መለኪያ ያላቸው ወይ ብለን የምርም መጠየቅ አለብን። ሌላው ሊደረሱ የሚችሉ ናቸው ወይ? እንዲሁ ዝም ብለን ይሄን ያክል ነገር መስራት ነው፣ ይሄን ነገር ነው ማምጣት የሚባል ነገር የለም። እዚህ ሪዝነብል ሪያሊስቲክ ሆነን አቺቨብል ናቸው ወይ ብለን በደንብ መጠየቅ አለብን። ዓላማዬ አቺቭ የሚደረግ ነው ወይ? አሁን ካለኝ ስኪል ሴት፣ አሁን ካለኝ ከማቀው ከምሰራው ከምለው ነገር ይህን ነገር አቺቭ ማድረግ እችላለሁ ወይ ብለን የምርም መጠየቅ አለብን። ሌላው ሬሌቫንት መሆን አለባቸው። ለምሳሌ አሁን ዓላማችን እኛ ሀገር አብሮ የማይሄድ ነገር ከሆነ ሬሌቫንት አይደለም ማለት ነው። ቤተ ክርስቲያን ውስጥ የሆነ ዓላማ ይዘን ተነስተን ግን ሬሌቫንት ያልሆነ ነገር ከሆነ ችግር ይፈጥራል። ስለዚህ የምርም ተጨባጭ የሆነ ነገር መሆን አለበት ማለት መሬት ላይ ልናወርደው የምርም ለሰዎች መፍትሄ ሊያመጣ የሚችል ነገር መሆን አለበት ማለት ነው። በተቻለ አቅም እንደዛ ማድረግ አለብን። ሌላው ቢቻል በጊዜ የተገደቡ መሆን አለባቸው። ጊዜ ልናበጅላቸው ይገባል ማለት ነው። ይህንን ነገር በአንድ ዓመት ውስጥ ብለን ነው ማለም ያለብን ወይ በሆነ ጊዜ ውስጥ ብለን እንጂ ጊዜ ገደብ የሌለው ዝም ብሎ አንሊሚትድ ታይም አንሰጠውም ማለት ነው። ምክንያቱም ካልሆነ ሜዥርም ማድረግ አንችልም። እንደነዚህ አይነት ነገሮችን በደንብ ማሰብ አለብን። ሁልጊዜ ግን እነዚህን ግን ስናደርግ ደግሞ በእግዚአብሔር መንፈስ መመራት አለብን፣ በመንፈስ መመላለስ አለብን ማለት ነው። ቢኒ ስለነበረን ቆይታ ጌታን በጣም ነው የምናመሰግነው። እኔም በጣም አመሰግናለሁ። አብዝቶ ይባርክ። አሜን። ቴንኪ ሶ ማች። አመሰግናለሁ። ቴንኪ